መዝሙር 134 መዝሙረ ዳዊት ምዕራፍ 134 መዝሙር 134ን ማንብላችሁ እየተከታተላችሁኝ ያላችሁ ሰዎች ለምን እንደሆነ ተረዳላችሁ። ግዕዝ ደግሞ የሚገርም አነባበቦች አሉት። ስለዚህ ከአነባበቦቹ ስማቸውን አልነግራችሁም፣ ካስታወሳችሁ ሐሳብ መስጫ ላይ ልትሰጡኝ ትችላላችሁ። ሰብሑ ለስመ እግዚአብሔር ሰብሕዎ አግብርቲሁ ለእግዚአብሔር እለተቀውሙ ውስተ ቤተ እግዚአብሔር ውስተ አጸደ ቤተ አምላክነ የሚል አንድ አይነት አነባበብ አለ። ሰብሑ ለስመ እግዚአብሔር የሚል ደግሞ ቆጣሪ ይባላል በግዕዝ። ግን አሁን እኛ ወይኔ ስሙን ነገርኳችሁ ትነግሩኛላችሁ ብዬ ነበር። ለማንኛውም መቁጠር አበገደ ሃለሃመ እያል ሃሁሂ አቡጊዳ እንደዚህ እያል እንደምንቆጥረው ማለት ነው። ከዛ ሰብሕዎ ለስመ እግዚአብሔር ሰብሕዎ አግብርቲሁ እያልን ደግሞ ፊደሎቹን ከመቁጠር ላይ ዜማ ጨምረን ማለት ነው። ሰብሑ ለስመ እግዚአብሔር ሰብሕዎ አግብርቲሁ ለእግዚአብሔር የሚል ደግሞ ሌላ ቋሚ ንባብ አለ። አራት አይነት አነበብኩላችሁ ማለት ነው። ካህናት ጋር ደግሞ ስትደርሱ ይሄንን አሁን ያነበብኩት መዝሙር 134 በዜማ ይሉታል። እያሉ እንግዲህ ይሄ ዜማውን ያላቀውም ግን ለማስታወስ ነው። ይሄንን ዜማ ግን በግዕዝ በእዝል በአራራይ ምክንያቱም አንድ ወቅት ቄሱ ውስጥ ይበሉልኝ ስላቸው በየትኛው ዜማ ልበልልህ አሉኝ። አቤት ቤተክርስቲያን ባህረ ጥበባት አትመረመርም የምንላት እኮ ጸጋዋ ጥበቧ በእውነት እንደ የጥበብ ባህር ስለሆነች ነው። የቤተክርስቲያን አምላክ እግዚአብሔር ጠቢብ ነው፣ ጸጋ ነው። ሀብት በረከት ጸጋ ረድኤት ከሱ እጅ የሚጠፋ ነገር ምንም ስለሌለ ለቤተ ክርስቲያን ደግሞ ለአካሉ ራሷ ነውና ያልሰጣት ጸጋ የለምና በተለያየ ዜማ ይባልለታል። በአዲስ ቅኔ አመስግኑት፣ በአዲስ መዝሙር አመስግኑት ሲባል እንዴት ነው? እስቲ ወንድም እህቶቼ እናንተ በአዲስ አይነት አስተሳሰብ፣ በአዲስ መንገድ፣ በአዲስ መልኩ እንዴት ነው የምታመሰግኑት? ወዳጄ በቀደም የዘሪቱ ከበደ መጽሐፍ አስተያየት እንዳለ ጌታ ላይ ሲቀርብ የሰጠውን አስተያየት ስማው ብሎኝ እየሰማሁት ነበርና የዘሪቱንም ቃለ ምልልስ ሰማው። ከልጅነት ወደ ልጅነት የሚል መሰለኛል አካሄዱ። ወደ ልጅነት ጥሩ ነው፣ እያደገች ነው። እግዚአብሔር መጨረሻዋ እንዲያሳምርላት እንመኛለን። የሰዎችን መጥፋት ማንም አይመኝም። የቤተክርስቲያን አምላክ የሰዎችን መዳን ነው የሚፈልገው። የመጣው አይደለም፣ የፈጠረን ሊያድነን ነው፣ ሊረዳን ነው፣ ሊያስደስተን ነው የፈጠረን። ሲጀምር ቀንድ አልሰጠን፣ መርዝ አልሰጠን፣ እሾህ አልሰጠን፣ ጊንጥ አላረገን፣ የአውሬ ኃይል አልሰጠንም፣ ጥፍር አልሰጠንም፣ አውሬያዊ ጸባይ ያልሰጠን። ለምንድን ነው? አውሬ አይደላችሁም ሲለን ነው። ከእንስሳ ጋር ልተዛመዱ የምትችሉት በስጋችሁ ነው፣ በነፍሳችሁ ደግሞ ከሰማያዊ ኃይላት ጋር ከእግዚአብሔር ጋር። ነፍስ ወደ ፈጠራት ወደ እግዚአብሔር የምትመለሰው፣ ስጋ ወደ መቃብር ሲሄድ፣ ስለዚህ የምትመሳሰሉት ከሰማያዊ ኃይላት ጋር ነው ሲል ነፍስ ደግሞ አዋህዶልናል። ስለዚህ የምግብ መጠጥ፣ ዘፈን ዘሪቱ ከበደ ነበርኩበት ያለችው የዘፈን የሱስ የጭሳጭስ በቃ የዚህ ዓለም ነገር ሲበዛብን አውሬያዊ ጸባያችን እየጎላ ይሄድና ሰውን መግደል፣ ማፈናቀል፣ ማውደም፣ ማሳቀቅ፣ ማደህየት፣ ማቀንጨር፣ ሽባ ማድረግ፣ ሲስተሞችን ሁሉ ቁልፍልፍ አድርጎ ሰው እንዳይጠቀም ማድረግ ሴራ እዚህ ውስጥ እንገባለን። መቼ? ስጋዊ ጸባያችን ሲያየን ነው። ማንም እንሁን ድሃም ሊሆን ይችላል እኮ በፌስታል ቤት ውስጥ በላስቲክ ቤት በረንዳ ላይ ጎዳና ላይ አሜሪካ ውስጥ ያለ ድሃ ሊሆን ይችላል። ጎዳና ተዳዳሪ የሆነ አትክልት ጥግ እያደረ አውሮፓ ውስጥ ሊሆን ይችላል። አረብ ሀገር ውስጥ ድሃ የለም። በጣም 30 ሚሊዮን አካባቢ ድሃ እንዳለ አሜሪካ ውስጥ ይነገራል። እንግዲህ የመጨረሻ ድሃ ጎዳና ተዳዳሪ የሆነ ማለት ነው። ስለዚህ እነሱ ጥጋ ጥግ እየኖሩ ሊሆን ይችላል። እነሱ ሆምለስ የሚባሉት ማለት ነው። እነሱም ቢሆኑ ምግብ መብላት ያለ ልክ መብላት፣ ያለ ልክ መጠጣት፣ ያለ ልክ መዝናናት፣ ያለ ልክ መቅበጥ፣ ያለ ልክ መተኛት፣ ያለ ልክ መዘብዘብ ሲያበዙ ምን ይሆናሉ? አውሬያዊ ጸባይ ነው
የሚያይልባቸው። ስለዚህ የከፈላቸው ይነዳቸዋል፣ ያበላቸው ይገዛቸዋል። ምክንያቱ ያለ ልክ ስጋህን ስታሰለጥነው ድሃ ስለሆንክ አይደለም። ሀብታምን ብትሆን ያለ ልክ ደግሞ እንደፈለክ ሰውነትን ካልገራኸው ስጋህን ይቆጣጠራል፣ ይነዳሃል። እና ነፍስ ደግሞ ስታሰለጥናት ደግሞ በቃ መዝሙር ስታሰለጥናት፣ መጽሐፍ ማንበብ ስታሰለጥናት፣ ጥበብ ስታለማምዳት፣ አምላኳን እግዚአብሔርን ስታስተዋውቃት፣ እጅህን ለድሆች መዘርጋት ስትጀምር፣ ልብስህን፣ ያለህን፣ ጫማህን፣ ያለህን ጸጋ ለድሆች፣ ለተራቆቱ፣ ለተጨነቁ፣ ላዘኑ፣ ለተከዙ ሀብትህን፣ ገንዘብን፣ እውቀትህን፣ መኪናህን፣ ቤትህን፣ ንብረትን ማካፈል ስትጀምር እግዚአብሔር አንኳኩቶ አንተ ቤት ይመጣል ማለት ነው። እና በዚህ መልአካዊ ጸባይ ስትሆን መላእክት ቤት ይመጣሉ፣ ጻድቃን ሰማዕታት ቤት ይገኛሉ፣ ቅዱሱ እግዚአብሔር አንተ ቤት ይገኛል። እና ቤተክርስቲያን ብዙ ጸጋን ያላት ከሰማያዊ ኃይላት መልመድ ካለብን መካከል ዳዊት መድገም ነው። አሁን እኔ የማነብላችሁ አንዱ ነው። የዛሬው ጋር ልግባ። በእንተ ትሩፋን ይላል መዝሙር 134 ሰብሁ ለስመ እግዚአብሔር ሰብህው አግብርቲሁ ለእግዚአብሔር እለ ተቀውሙ ውስተ ቤተ እግዚአብሔር ውስተ አጸደ ቤተ አምላክነ ሰብህው ለእግዚአብሔር እስመ ኄር እግዚአብሔር ወዘምሩ ለስሙ እስመ ሰናይ እስመ ለያዕቆብ ሐረዮ እግዚአብሔር ወለእስራኤልኒ ሎቱ ለርስቱ እስመ አነ አእመርኩ ከመ አብይ እግዚአብሔር ወአምላክነሂ እምኩሉ አማልክት ኩሎ ዘፈቀደ ገብረ እግዚአብሔር ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቀላት ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቀላያት ይላል። ይህን በመዝሙር አቀው ነበር ሰንበት ትምህርት ቤት። የዐርግ ደመናተ ማጽናፈ ምድር ወገብረ መብረቀ ለጊዜ ዝናብ ዘያወጾሙ ለነፋሳት መዛግብቲሆሙ ዘቀተለ ኩሎ በኩሮሙ ለግብፅ እምሰብ ወስከ እንስሳ ፈነ ተአምረ ወመንክረ ማእከሌኪ ግብፅ ላዕለ ፈርዖን ወላዕለ አግብርቲሁ ዘቀተለ አሕዛበ ብዙሃነ ወቀተለ ነገሥተ ጽኑ አነ ለሴዮን ንጉሠ አሞሪዮን ወለአግ ንጉሠ ባሳን ወለኩሎሙ ነገሥተ ከነአን ወሃበ ምድሮሙ ርስተ እስራኤል ገብሩ ስምከ እግዚኦ ለዓለም ወዝክርከኒ ለትውልደ ትውልድ እስመ ይኮንን እግዚአብሔር ሕዝቦ ወይትናበብ በእንተ አግብርቲሁ አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ገብረ እደ እጓለ እመሕያው። እንግዲህ ትንሽ ይረዝማል፣ ይቅርታ። አፍ ቦሙ ወኢይነቡ አይን ቦሙ ወኢይሬዩ እዝን ቦሙ ወኢይሰሙ አንፍ ቦሙ ወኢያጼኑ እድ ቦሙ ወኢይገሱ እግር ቦሙ ወኢያሐውሩ ወኢይነቡ በጉርዓይቶሙ ወአልቦ መንፈስ ውስተ አፍሆሙ ከማሆሙ ለይኩኑ ኩሎሙ ለገብርዎሙ ወኩሎሙ ለይተአመኑ ቦሙ ቤተ እስራኤል ባርክዎ ለእግዚአብሔር ቤተ አሮን ባርክዎ ለእግዚአብሔር ቤተ ሌዊ ባርክዎ ለእግዚአብሔር እለትፈርህዎ ለእግዚአብሔር ባርክዎ ለእግዚአብሔር ቡሩክ እግዚአብሔር በጽዮን ዘያሃድር ውስተ ኢየሩሳሌም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን ይላል። ወንድም እህቶቼ፣ ስለዚህ ይህችን በአማርኛ እስቲ የአማርኛውን ግን አላይም፣ የእንግሊዝኛውንም አልመለከትም። ዝም ብዬ በራሴ በማውቃት እውቀት ለአማርኛውን እስቲ ሰብሁ ለስመ እግዚአብሔር ትምህርትም ስላለው ወንድም እህቶቼ እስቲ ሰማ አድርጉኝ። ሰብሁ ለስመ እግዚአብሔር ሲል የእግዚአብሔርን ስም አመስግኑት፣ በከንቱ አትጥሩት። ሰብህዋ አግብርቲሁ ለእግዚአብሔር ባሪያዎቹ አገልጋዮቹ ሆይ አትሳፈጡ፣ አትገዳደሩት፣ እግዚአብሔርን አትፈታተኑት፣ ይልቅ አመስግኑት። አዎ እለ ተቀውሙ በስተ ቤተ እግዚአብሔር በእግዚአብሔር ቤት የምትቆሙ እናንተ ውስተ አጸደ ቤተ አምላክነ በአምላካችን ማደሪያዎች ውስጥ የምትውሉ የምትገኙ የምትቆይሙ እናንተ ሆይ ሰብህዎ ለእግዚአብሔር እስመ ኄር እግዚአብሔር ቸር እንደሆነ እወቁና እግዚአብሔርን አመስግኑት። ወዘምሩ ለስሙ እስመ ሰናይ ቡሩክ ነውና መልካም ነውና ለስሙ ዘምሩ። እስመ ለያዕቆብ ሐረዮ እግዚአብሔር ያዕቆብን መርቶ
መርጦታልና። አንተን መርጦሃል፣ አንቺን መርጦሻል። አልመረጠህም፣ አልመረጠሽ። ያልተመረጥሽው በምን ምክንያት ነው? ያልተመረጥነው በምን ምክንያት ነው? እግዚአብሔርማ ባይመርጠን አንወለድም ነበር፣ አንፈጠርም፣ እዚህ አንደርስም ነበር። አሁን መመረጥ አለመመረጣችን ደግሞ ማጽናት አለብን። በምን? እግዚአብሔርን በማምለክ ከክፋት በመራቅ ማለት ነው። ያዕቆብን የመረጠ አምላክ እኔን አንተን አንቺን መርጧል። ወለ እስራኤልን ይሎቱ ለርስቱ እስራኤልን ለርስቱ መርጦታል። ወስመ አነ አእመርኩ ከመ አብይ እግዚአብሔር እኔ እግዚአብሔር ታላቅ ነኝ እንደሆንኩ አውቃለሁና ወአምላክነ ይህን ሁሉ አማልክት አምላካችሁ እኔ ከሁሉ በላይ በላጭ ምበልጥ አምላክ ነኝ። ኩሎ ዘፈቀደ ገብረ እግዚአብሔር ኩሎ ዘፈቀደ ገብረ እግዚአብሔር ያልኩላችሁ በሰማይኒ ወበምድር በሰማይም ያሉ በምድርም ያሉ በባህርም በአየር ላይ ያለው ማንኛውንም ነገር ሁሉ ያደረገ ፈቅዶ አስቦ እንዲፈጠር ያደረገ እግዚአብሔር አምላካችን ነው። የአርግ ደመናትን ማዕጽናፈ ምድር ደመናትን ከፍ ከፍ የሚያደርጋቸው ከምድር ዳርቻዎች ላይ ወገብረ መብረቀ ለጊዜ ዝናብ በዝናብ ወቅት መብረቅን የሚያመጣ ዘያውጾሙ ለነፋሳትን መዛግብት ይሆኑ ነፋሳትን ከመዝገቦቻቸው ውስጥ የሚያወጣቸው። በኢትዮጵያ ቤተክርስቲያን ብዙ እውቀት አለ። የሰሜን የምንድን ነው የምስራቅ የምዕራብ የሰሜን የደቡብ የሚባሉ የተለያዩ የነፋሳት አቅጣጫዎች አሉ። እነ መጋቢ አዲስ ሮዳስ ብዙ ሲናገሩ ሰማለሁ። በተለይ ደግሞ ቅድስት ሥላሴ መንፈሳዊ ኮሌጅ ያስተማሩኝ እነ መጋቢ ሚስጥር ገብረ ሕይወት ፈንታሁን በጣም የሚገርም ነገር ነው የሚያወሩት። በጣም ይጠባል። ዩኒቨርሲቲ ላይ እንደዛ አይነት እውቀት ያለ አይመስለኝም። ፈኖ ተአምረ ከመዛግብቶቹ ነፋሳትን የሚያወጣ ዘቀተለ ኩሎ በክሮሙ ለግብፅ የግብፃውያንን በኩሮች የገደለ እምሰብ ወእስከ እንስሳ ከእንስሶቻቸው እስከ ሰው ድረስ በኩሮቻቸው መርጦ የገደለ እግዚአብሔር አለ። ለምን? ስለጠገቡ። ዛሬም መጥገብ አይጠበቅብንም። እግዚአብሔር መፈታተን አይጠበቅብንም። ፈነወ ተአምሮ መንክረ ማእከሊኪ በመካከላችሁ ተአምራትን የሚያደርገው ግብፅ ለአለ ፈርዖን ለአለ ግብርቲው በፈርዖንና በባሪያዎቹ ላይ ተአምራትን የሚያደርግ ዘቀተለ አሕዛብ ብዙ አሕዛቦችን አምፀዋልና ልክ ሰዶማውያንን በኖህ ዘመን የነበሩ ሰዶማውያን ልቆቹን እንደጠረጋቸው ዛሬም ይገድላል። ወቀተለ ነገሥተ ጽኑዓነ ጽኑ ነኝ ኃያል ነኝ ያሉትን ነገስታት የገደለ። ለምሳሌ ለሲሆን ንጉሥ አሞሪዮን የአሞሪዮን ንጉሥ ለሲሆንን ንጉሠ ባሳን የሚባለው አግን ነገሥተ ከነዓን የሚባለው ሁሉ ነገስታትን ወሃ በምድሮም ውስጥ። ስለዚህም ደግሞ አንተ ታዛዡ እግዚአብሔርን ስም በከንቱ የማጠራ ከሆንክ ምድር ላንተ ነው የሰጠ። ርስተ እስራኤል ገብሩ ሁሉን ላንተ ባሪያ ነው። አሜሪካ ባሪያ አሽከርክ፣ አውሮፓ፣ ምዕራብ አፍሪካ፣ አረቡ ሁሉ ብትል ያንተ አገልጋይ ነው። ስምከ እግዚኦ ለዓለም አቤቱ ስምህ ለዘላለም ብሩክ ነው። ወዝክርከኒ ለትውልደ ትውልድ በትውልድ ትውልድ ላይ ስምህ ይጠራል። እስመ ይኮንን እግዚአብሔር ሕዝቦ እግዚአብሔር በማንም ላይ የሚፈርደው እሱ ነውና። ወይትናበብ በእንተ አግብርቲሁ ለባሪያዎቹ የሚያስበው ትክክለኛው አምላክ እግዚአብሔር ነው። አማልክቲሆሙ ለሕዝብ ዘወርቅ ወዘብሩር የአሕዛብ አማልክትማ ምንድን ነው? አሕዛብ አማልክት ወርቅ ነው፣ እጅ አለው፣ ግብረ እደ ጓለመያው የሰው የእጅ ስራ ናቸው ባሪያዎቻቸው። አፍ አላቸው አይናገሩም፣ አፍ ቦሞ ይነቡ፣ አይን ቦሞ ይረዩ፣ አይን አላቸው አያዩም፣ እዝን ቦሞ ይሰሙ፣ ጆሮ አላቸው አይሰሙም፣ አንፍ ቦሞ ያጼኑ፣ አፍንጫ አላቸው አይሸቱም፣ እድ ቦሞ ይገሱ፣ እግር አላቸው አይሄዱም አይዳስሱም፣ እጅ አላቸው አይዳስሱም፣ እግር ቦሞ ያውሩ፣ እግር አላቸው አይጓዙም፣ ወይነቡ በጉር አይቶሙ በቃ በጉሩ ምንም አይናገሩም። ዋልቦ መንፈስ ውስጥ አፎሙ ደረቅ ናቸው፣ ድንጋይ ናቸው። የአሕዛብ አማልክት ጣዖት ናቸው። ከማወሙ ለይኩኑ ኩሎሙ ለገብሩ ቦሙ እነዚህን ጣዖት የሚያመልኩ እንደነሱ ሆነው ይቀራሉ። ወኩሎሙ ላይ ተአመኑ ቦሙ የሚታመኑባቸው ሁሉ ደርቀው ቀንጭረው በስብሰው ገምተው ሸተው ይጠፋሉ። ቤተ እስራኤል ባርኩ ለእግዚአብሔር እግዚአብሔር የመረጣችሁ እግዚአብሔር ምርጥ ይሆናችሁ እናንተ ግን እግዚአብሔርን አመስግኑት። ቤተ አሮን የቤተ አሮን ይሆናችሁ ከካህናት ወገን የምትሆኑ ቤተ ሌዊ የምትሆኑ እግዚአብሔርን አመስግኑት። እናንተ ለተፈረሁ ወለእግዚአብሔር ባርኩ ወለእግዚአብሔር የምትፈሩት አመስግኑት። ቡሩክ እግዚአብሔር በጽዮን እግዚአብሔር በጽዮን ላይ ቡሩክ ነው። ዘያድር ውስተ ኢየሩሳሌም በቤተ ክርስቲያን የሚያድር በኢየሩሳሌም የሚያድር በቅዱሳን ምድር የሚያድር እግዚአብሔር ቡሩክ ነውና ቤተ ትግሬ፣ ቤተ ኦሮሞ፣ ቤተ አማራ፣ ቤተ ጉራጌ፣ ቤተ ስልጤ፣ ቤተ አፋር፣ ቤተ ሶማሌ፣ ቤተ ጉሙዝ፣ ቤተ ጋምቤላ፣ ቤተ ኤርትራ፣ ቤተ ትግሬ፣ ማንኛውም ቤተ አረብ፣ ቤተ አፍሪካ፣ ቤተ
አውሮፓ ቤት አሜሪካ ሆናችሁ እግዚአብሔርን አመስግኑ። በሁሉ ላይ እግዚአብሔር ነው። ጣዖትን አትከተሉ፣ ለክፉ ነገር አትስገዱ። እግዚአብሔር ቅዱስ ነውና ቅዱስ ነገር ይወዳል። አትርመጥመጡ፣ አትልከስከሱ፣ አትበስብሱ፣ አትግማሙ፣ አትሽተቱ፣ ለጣዖት አትንበርከኩ። ጆሮ እያለው ለማይሰማ፣ አይን እያለው ለማያይ፣ አፍንጫ እያለው ለማያሸት፣ አፍ እያለው ለማይናገር ለደረቅ ነገር አትገዙ። አይመጥናችሁምና የሚመጥናችሁ የፈጠራችሁ አምላካችሁ እግዚአብሔር ነውና ለእግዚአብሔር ተገዙለት የሚለውን ለማስታወስ ነው። ወንድም እህቶቼ ይመቻችሁ። በተለያየ ቦታ ላይ በአመድራችን ጭንቀት አለ። እግዚአብሔር መፍትሄ ያመጣል። እኛም ደግሞ በያለንበት እንደየአቅማችን መፍትሄ እናምጣ። ለቤተሰባችን፣ ለሀገራችን፣ ለጎረቤቶቻችን ሸክም አንሁን ለማለት ነው። መልካም ጊዜ ይሁንልን። አምላካችን ይህን ያሰማን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ይመቻችሁ።